አንድ ሊትር ውሃ አለ ቀዝቃዛ ይኸውልሽ ስራሽ ነው ውሃ ቀዝቃዛ አለ ብስ ሌባ ልትበላ እኔ እኮ ድመት እኮ በጣም ስለሚወደኝ እኮ ነው ከስር የማጠፋው አይደለ? አዎ እውነት በጣም ድመትን ወደው ነው። ደስ ሲል ይኸው ማማሮች ህይወት እንዴት እንደተስተካከለ ማለት ነው። እዚህ ጋር ያለውን ተመልከቱ፣ እዚህ ጋር ያለውን ኔክስት ላይ ያለውን ተመልከቱ። የሚጠጡትን ብርጭቆ ተመልከቷቸው። የዚህ ሁላ ባለሙያ እኔ ነኝ ትልና ራስህን ሼፏ ምን ነበርኩ? ምግቡን የሰራሁት እኔ ነኝ። ብሩን ክፈል ታዲያ እከፍላለሁ። ጌታ አሁን አይደለም በልተን ጨርስ። ባለሙያተኛ የሚባለው ያስባሰሉ ክፈሉ፣ ችግር የለውም። ስሚ ነይ ጠላቸዋል ያዋራቸው ጥላችሁ ሄደች። ምን ይሄ እንደው ነገር ላይ ደረሰ። ሰላም ናችሁ? እንዴት ናችሁ? ይኸው በቃ ቦቼን ሰርፕራይዝ ለማድረግ በኢየሱስ ዘይ ወይፋ አረዲስ ላምበበ ቆይ እንዴ ተደራረበብኝ ስወደ ቴንኪው የሳይ ያያን ብርጢላ ሃኒ ይሄ ለኔ ነው። ቆይ ትምጣና ውዝድሮ ረግ ወስዳታለች። አንዱ ኬን አለች አርገው ሁለቱንም አርገዋል። ሁለቱን ይቀመጣው ያያዳ አለውላችሁ ቲሸርት ነው። አላውልቅም ማናት ያለንበት ቦታ ኤግዛክትሊ ስንት ቀን እንደሚቆይ ያላወቁ ወንድምዬ ወዬ ሐዋሳ ናችሁን? እንጃ ነን እንዴ ያደለንም መሰለኝ። እኔ ሲገባኝ ሞዳልኛ እህቴ ዳረችኝ ልጅ በቃ ሱስ ሆነ። እግዚአብሔርን ሳላያት እኮ ነው ማርያም ሱስ በቃ ሱስ ልቤን ወስዳለች
ካሜራማን ችግር የለውም። አይዚ በጣም ነው የሚያምር። አዎ የታን ቤቷን አይቼዋለሁ። ሁሉ ንግስቴ ናት። ኧረ በእናትህ ሂድና ቦቼን ይዘውና ግን ደግሞ ደንግጥልኝ በለው እሺ። እንዲደረግጥልኝ እፈልጋለሁ። ማሬ አላየውም አሉ። አይቶታል ግን አላየውም አሉ። አዎ ሲመጣ ቪዲዮ ያዘው እንትን ሁን በለው እሺ። የሆነ መደንገጥ አለበት። አላየም አሉ። አዎ እዚህ ጋር አለ። ይሄ እዚህ ጋር የሆነ ነገር የሆነ ድምላይት ባስተካከል እኮ ቦታው አዲስ ነኝ፣ እንግዳ ነኝ። ምን ላድርግ? አዎ መደንገጥ አለበት። ካልደነገጠማ ተጋድለ ካሜራው አልከለለኝም። በጣም ነገር ማርክ ምትሪ ጌታን እናንተ ስለ እንትና እኮ ስለምዶኝ ነው ሙክታር በሰምድሽስ ጌታን ሙክታር ሲዞር እንዲያስበህ እኮ ስቲልክት ሊዘጋ ነው ጌታ እናንተን እኮ አለኩ ዋትስአፕ ፋሚሊ ማን ጋ እስታ ኦኬ ማለት ይባሪያ ማለት ጌታን አዳም ችግር አለው አይደለም? እኔ ምን አውቃለሁ? አሁን ክፋት ተናገር ላይ ቆይ ላንሳላችሁ። ይሄን ብርጭጭ ያለው ላንሳላ ኖርማል። ምክንያቱም ስለማይወዱ እነሱ ብርጭጭ ያለ ግምጄ ቤት ያላችሁ ሰዎች ቦቸራ ላይ ገብቷልሽ ልንገራችሁ ብዬ ነው። እስኪ ጌታን በል ብዙ የለም ከገባው ገና 0 ደቂቃ ነው ግን 500 ሰው አለ እዚህ ጋር ስትሰንዳል ያያ ወይ እናታ እኮ ቦቸራ ቤት ነው እንዴ? ምን አድርጉ ነው የምትላቸው? ልጆች ሄዱ ግን ደግሞ ሄዱም ልጆች ውሃ እኮ በእናት ቦጣት ኧረ ቪዲዮ እንዲይዘው ቆይ መጡ አልመጡ ቦቸራን ያገኙት አንተን እንጂ እንዴ ጌታን ሳይመጣ ታሳያቸው። በማርያም ይምጣ በማርያም እኮ ንገረው እንዳታሳያቸው፣ ቪዲዮ እንዳታሳያቸው። ኦኬ ሻማ ወይኔ ሱቅ አገኛለሁ ያያ በማርያም ሻማ ረስቼ እኮ ሻማ እያሉ እኮ ነው። ምን ይገርም ምን እናደርግ? እሺ እሺ እንዴ አረፊት የማይመጣ ምን እናደርግ? ጌታን ልጆቹ ተስለፈቹ ማርያም እኔ መውረድ አልችልም። ጌታን የአገሩ ላይ ተወቀሻት ምትሉ እኮ ሱቅ እኮ ክፍት አለ ያለ ሻማ እንዴት ነው? እምቢ ሻማ በል አዲስ አበባ መሰሰ ባቦክሻት የለም ኪት ነው ነው። እስኪ እነሱ እንዳላቸው እነሱ የሚጠቀሙት ሻማ አይ ሄዱ እንዴ? መሆኖች ሄዱ መሰለኝ ሰዎቹ። ወይኔ በጌታ ስም ምን አስረሳኝ? እሺ ቆይ የቅድሟ ልጅ እስኪ ደውልላት። ያያል ጌታን ሰማኝ ያበሩት። እሺ አዎ ሰማኛ። እኔን እንትን የቅድሟ ልጅ ላይ ደውልላት። የት እየሄደች ነው? ማርያም ነው ወደቤት እኮ እየሄደች ነው እኮ። ግን ደግሞ እዚህ የሆነ ሻማ ካለ ማውጣት ይችላል። እስቲ ግን እዚህ እኮ ነው እንዳለ ማርያም ዝግ ነው። ከዚህ ነው ቆይ ና ካሜራ ማለት ምንድን ነው? ምንድን ነው ምኑ? እሺ እሺ ውርዬ
ተረጋጊ። ቆይ አሁን መንቀሳቀስ ትችላለህ። ይሄኔ ካሜራ ገና ገንዘብ የተነሳ ካለዳቴ ነው ማርያም እኔ እኮ ለዚህ ተከብሮልኛል። ለመጀመሪያ ጊዜ እንትኑ ወሰርኩት። ኦኬ ለኔ ሰው ሻማ ይበራልኝ ማለት ነው። ሻማ አጣን። ሻማ ጠፍቷል። አለ እንዳለ ሰበው ኬኩ አለ። ሃፒ በርዝዴይ ቦቼ ደንግጥ አንዴ ቦቼ አክሽን ሌትስ ጎ Thank you so much. ሃፒ በርዝዴይ ያላችሁት የትኛው ደረቅ? ኧረ በጣም ነው የማመሰግነው ማርያምን። ጭራሽ አልጠበኩም። ደግሞ ድክም ብሎ ነበር። እኛ ራሱ እኮ ገርም ሆናል ማለት ነው። እሷ ነች እንዳከበረችልኝ ጭራሽ እና እኔማ እንዴ ለሁለት አቀፍንሽ። ይሄ ይውለቅና አንቺ ነሽ ያከበርሽልኝ። ስንት ዓመት ነው? እስቲ ያያ ልቀፍሽ። ወንድሙ ነኝ እኮ ወንድሙ ነህ። ግን እንዴት አድርገን ካሜራውን ላይ ያዘላችሁ ድብራት አላየህ እና እንብላ በቃ እንዴ ማርያምን። አዎ እንብላ። አንቺ እነሱስ ፋሚሊዎች ሰላም ልበላቸው በእናትህ። ያ ጀምዓ አንብብላቸው። ምንድን ነው የሚለው? ልደቴ ኬኩ ላይ የተጻፈው ኤችቪዲ እንኳን ተወለድኩ እንደሚቀሪ ዘመን የተባረከ ነው። አሜን። በኢየሱስ ስም ይሁት እንዴት እንደሚያምር ማርያምን። ሃፒ በርዝዴይ ቦቼ። አቤት 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 አቤት። ዘካሜራማን ቦቼ ኬቢያቸው እንጂ አንቺ እየፈራ ግዴታ ነው መልመድ አለበት። ለስራ ደግሞ ግዴታ ነው መታየት ያለበት መጀመሪያ ላይ። አረ ልደታችሁን እዚህ ጀማ ይከበርላችሁ ጋይስ። ፒዛ፣ ከዛ በርገር፣ ከዛ በጣም ነው የምወዳችሁ ማርያምን። በጣም ነው የማመሰግነው ሁላችሁም። በጣም ቅዱሴ ጫማዬ ሴት ሂዶ ነው ሙክታር እሱ አለበሰም ቅዱሴስ ሙክታር መጥቶ ባዶ እግሬን አደረገኝ። ጫማ ነው እኮ ነው እንዴ? ቅዱሴን በለሰ በል ስልኩ ላይ ያስጠው። በቃ ተወለድኩ። ተወለድክ ግን እንደ ሀሳብ ማለት ነው። ስንት ዓመት ነው? ኧረ ጉዴ ያያ ስንት ዓመት ነው? አንድ ነው ሁለት ነው ሶስት። አንቺ ስንት ዓመት ነው? አንድ አይሞላሽም። አንድ ዓመት ይሞላታል። አፊ አንድ ዓመት አይሞላኝም። አንድ ነው አይደለም ድሪ ለአራዳ ልጅ ምንድን ነው የምትለው? 10 ዓመታችሁ ነው አይደለም? ስንት ዓመታችሁ ነው? ምንድን ነው የምትለኝ? ዝም ብዬ ልደቴ ነው ማርያም። ዛሬ ነው ነገር አለበት ላይ በላይ አንቺ ዛሬ ለቱሉ ነገር ይፈጠር አለበት። አዎ ሁላችን ለባሎች ሁሉ ብርክ በቃ እኔ ተገላሪ ትሙት ግን ይበረክ የኔ ማስ ቆይ ካለ መጣሁ እንትን አለ ሻማ ይኖርሻል። ሻማ ካለ
እሺ ካለ ቆይ እንዳነኩት አለ ማብሪያስ። እሺ አመሰግናለሁ። አመጣው ስለ እግዚአብሔር ታዝሮ ኤልደሪ ምን መሰላችሁ? አምስት መቶ ከፍልኩ አይደል? እንዴ ምንድን ነው እሱ? ሻማ መብራት ሲጠፋ የሚለኩ ሻማ እኮ ነው። ሻማ እና እናንተ ግማሽ ጊዜ ባይለኩ ይሻላል። ወላሂ በል ወላሂ። ኧረ እግዚአብሔር ዝም በል እንዴ! ይደፍራል እንዴ! ሞጣ ቦቼ እያሉ ቦቼ ሞጣ በሱ ቤት ይሁን ላይ ቦቼ እኮ ገብቷል እኮ ቦቼ ቤት ሂዱ ሁላችሁ። ቦቼ ገብቷል። ታየኛለህ ዮ ጋይስ እግዚአብሔር ምስክሬ ይሻላል። ኦኬ እንጂ አያላጥፈው እመነኝ። ለሁለት ካልተነፈሳችሁበት አይጠፋም። ቦቼ ወንድም ካሜራማን ከኋላ ተወለድክልን ማይ ብራዘር ሃፒ በርዝዴይ ብለናል። አዎ ቦቼ በዚህ አጋጣሚ ስንት ዓመትሽ ነው ግን ቦቼ? የእድሜን ጉዳይ ያው በጣም ብዙ ሰዎች ያው ይገምታሉ። ወደ 2 ሚሊዮን ዶላር የሚሉ ሰዎች በብላክ አስበው። እድሜህን እኮ ነው አልኩህ የሰራ እስከዛሬ ድረስ ላይ ስንሰራ እኮ አልኩህ። አይ ና ልንገርህ አንድ ስንሰራ ሳይሆን እድሜህን። አይ የምር ዛሬ 22 ዓመቴ ነው ጋይስ። እንዴ ማርያም ስንት ቀንሰ ነው? ምንም አልቀነስኩም፣ ምንም አልጨመርኩም። ይሁን ያው እናድርግለት። ዛሬ 22 ዓመቴ ነው። የቦቸራ አካውንት ታላቄ ነው ማለት እኮ ነው። አዎ አረሙ ደግ የልጅህ አይ በቃ አሁን ወደ ፕሮግራማችን አሁን መልካም ምኞታችሁን ግለጿ። አፊቄ ጀምረሻላ? ጨርሻ። አዎ መልካም ምኞታችንን በጣም ገልጸናል። በጣም ደስ ብሎናል። ወንድማችን እጅ ግምጄ ነች ነው የምትቀመጠው እንዴ? ተው ይሄን ቆይ እየበላን ነው እንጂ የምናወራው ምንድን ነው እንዴ? አስጨነቃችሁን እኮ። አይ አበዛ ናዚ ና ተመኛም እድሉን ልስጣው። እቺ ምንድን ነው ደግሞ? እቺ ማር ናት ነው? ማር ነው። ና መልካም ምኞትን ተመኛው ነው። ኧረ ቦቼ ወላሂ በጣም ደስ ብሎናል። እንደ ቦቼ በዛ በኩል አድርግልኝ ወንድሜ። ችግር የለውም። የሰው ነገር እኮ አይታወቅም ወንድሜ። ምን እንደማጠጣ ሁሉም ያውቃል። ምን እንትን ትላለህ? በእጁ ሊያጠፋው ነው እንዴ ልጁ? ውፍ ሳይል መልካም ምኞቷን ላለመመኘት እኮ። ኧረ ጊፍት እየወረደ ነው ቦቼ፣ ጊፍት እየወረደ ነው። ማን ነው ስም ጥራ? ሄሉዬ እናመሰግናለን። ሄሉዬ ምንድን ነው የምትይው? ሄሉዬ በጣም እናመሰግናለን። አሁን ምግቡ ላይ ተመኝ። ከዚህ በኋላ በቃ ቦቼ ወንድማችን ከዚህ በላይ ጠንክረና በርትተህ መልካም ልደት ብለናል። ግን ከዚህ በላይ ደግሞ በርትተህና ጠንክረህ እንደምናይ ተስፋ አድርጋለሁ። ትልቅ ደረጃ ደርሰህ ምን ሹጣ አንተ እንዳትናገራት አንተ ከታ ለማይ ስራ ነው እንዴ? ጠንክረህ እንደው ምን ሲጀመር በዚህ ነው እኔ መቀመጣለሁ አብሬ ወደዚህ ዘውና ሆኖ ነገር ሱቅ እየመረቀ ያቻ ዱካለችልሽ ይዛት ነው። አይ እንትን ቆይ ከጨርሱ በኋላ ኧረ ቆይ አይደለም ሱቅ እየተመኘና እንዴ ምንድን ነው አንመኝ እንደኛ አተመኝ ክፉ ነው እንዴ የምንመኘው እኛ? እሺ በመጀመሪያ እኔ እድሉን ስለተሰጠኝ አመሰግናለሁ። ማንም እኮ ተጠሽመሽ አይ ፈርስት ያመንሽ አንደኛ ነገር ተወልደህ ነው ገብርኤልን እግዚአብሔርን እኔ እናቴ እንደነገረችኝ ከሆነ የኔ ልደት ቀን የሚገርማችሁ ነገር ለ3 ዓመት ገደማ ሚሊዮን ታይምስ ዝናብ ምናምን አልዘነበም ሀገሩ ላይ 3 ሚሊዮን ዓመት እቺ ሚሊዮን ከዛ በኋላ ጥበቡ ብላ የእግዚአብሔር ጥበብ ተገለጠ ተባለ። ሾና መስሎችሁ ከሆነ እኮ እንዳትታደሉ። እሺ ከዛ ዝናብ አልዘነበም። ልክ እኔ ልወለድ እናቴ መጣ ከዛ እናቴ መጣ ውስጥ ጠብ ዝናብ ልክ ሲወለድ
እና በዛ ነው ራስታፋሪያ ዮኒ ጊፍት ጋለሪን እየሄደበት ነው። ዮኒ ጊፍት ጋለሪን እየሄደበት ነው። ዮኒ ብራዘሬ የኔ አባት በርዘ ጊፍት ነው እያለ ነው። ዮኒ ኮ ሴንድ ፒኮን ኧረ ይኸው ደገመው እየሄደ ነው። የኔ አባት ቴንኪ ሶ ማች። ትመኝልኝ ምን ትመኝልኝ ይደውል ነው። እንዴት ነው የሚባለው? ወንድማችን በቅድሚያ እንኳን ተወለድክ። ሁለተኛ ደግሞ ፈጣሪ ቀሪ ዘመንን የተባረከ ያደርግልን። ከዚህ በላይ ብዙ ነገሮችን በማርያም በእናታችን ዘመን ይጨርስ። ካልሆነ ካሁን በኋላ ከዚህ በኋላ ደግሞ የሆነ በቃ አይደለም ምንም ነገር ሳይገድብህ እዚህ ደርሰሃል። ምንም ነገር ሳይጎልህ ጤነኛ ሆነ እና ወደፊት እንደምትሄድ እና ጥሩ ደረጃ ላይ እንደምትደርስ ጓደኞችን በዙሪያ ያለውን ሰው ፋሚሊ እንደምታኮራ አልጠራጠርም። እና ፈጣሪ ቀሪ ዘመንን ይባርክልን። ከፍ በል እና አንተ አፊክ የማትመኝልኝ አንተ ማስሉንክ ኧረ ወላሂ ተመኘሁልህ። ያሬ ደግሞ እስኪመኝልኝ የኔ አባት ነው። እስኪ ወንድልኝ የኔ አባት ይሁን። እሺ ያለው ነው እንደምንም ተወልደህም ማመን ከዚህ ከውስጤ ባላምንም ብቻውን ነገር እንኳን ተወለድክ መብራን ያሰብከውን በሆኑ ታሳካለህ። ደግሞ ትልቅ ቦታ እንደምትደርስ እኮ አውቃለሁ። ታይሟን የጠበቅኩ ነው እንጂ አውቃለሁ። ብቻ ያሰብከውን ታሳካለህ። ሙክታር አትበል እና መልካም ቤት ይሁንልህ። ትልቅ ቦታ ድረስልኝ። በቃ ዮኒዬ የኔ አባት አፍቂ ሂድበት። አይኔ እንኳን ወላሂ ምንም ነገር አልሄድኩበት። በቃ ስልኩን ስጣቸው አንተ። ዮኒዬ ቴንኪው ሶ ማች። ኧረ ዮኒ